እርግቧ ወደ ወይዘሮ ሚላ ቤት ወይም እናቷ ቤት ጋር ብትገናኝም ሰላም ግን ውስጧ ሰላም እየተገኘው አይደለም። ምክንያቱም ትቀየሪያለች እናቴ እያለች እየፈራች ትገኛለች። በዛ ላይ ደግሞ ምላሴን ወንድሜን ትነጥቀኛለች እያለች በፍራቻ ላይ ትገኛለች ሰላም። ምላሴም ነግሬሽ የለም ወይ እኔ አንቺን በምንም እንዳንቺ ያለ ሰው ልወደውና ሊቀይረኝም አልችልም ብዬሽ የለም ወይ ባለፈው ነግሬሻለሁ ሰላምዬ ብሎ ይላታል። ሰላምም እስኪ እናየዋለን እሺ ደግ ትላለች። የጠላሁት ወድጄ መሰለህ እንዴ ያ ብቸኝነት ያሳለፍኩት ጊዜና ያሳለፉት መከራ ድጋሜ እንዳይደገም ብዬ ፈርቼ ነው ትላለች። ምላሴም ደግሞ ያ ጊዜ በቃ አልፏል ሁለተኛ አይደገምም እህቴ ወይ ብሎ ይላታል። ወይዘሮ ሚላ በልጇ መገናኘት ደስ ቢላትም ከሀና ጋር እርግቧ ግን ሰላም ትፈጥራለች ብለን የማይታሰብ ነው። ምክንያቱም ገና ተመግባቷ የምትሳደበው ወይም የምትወረውረው ቃላቶች በጣም ለአይምሮ የሚቀፉ ናቸውና ከአክስቷም ጋር ተባዩሽም ጋር ተጣልታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። በዛ አጋጣሚ ለሞላው ለእስላም ተከታዮች ለ1446 ሂጅራ እንኳን አደረሳችሁ ብያለሁኝ። ኖላዊ ከመጥቻለሁ። እንግዲህ ሰላምና እርግቧ ወይም ሀሴት በአንድ ላይ ይሄዳሉ ወይስ ይስማማሉ የሚለው እያሳሰበ ይገኛል። እርግቧ እንግዲህ ከመግባቷ እህቷንም ከሰላምም ጋር ከሀናም ጋር ግጭት እየተፈጠረ ይገኛል። ከአክስቷም ጋር ከአዩሽ ጋር በጣም ተጣልታ እንደውም ባዩሽ ከአሁን በኋላ ይበቃኛል ብላ እስከ መውጣት ድረስ ደርሳለች። ሰላምም ደግሞ ሀናን በመናገሯ ጥላት በሀና ላይማ አትምጡብኝ ብላ ሀናን ጥላ ወጥታለች። በዛ ላይ ደግሞ እናቷ ወይዘሮ ሚላ አብረን እንተኛ ብትላት እናቷንም ደግሞ እኔ ለስንት ጊዜ አመታቶች ብቸኛ ስለሆነ የኖርኩት እስኪ ለአንድ ቀን ልቀቂልኝ እማዬ አብረሽ ለብቻ ብተኛ ትፈቅጂልኛለሽ እያለች ትገኛለች። እርግቧ ግን ሰላም የያዛት ወይም አመስልም በጥሩ ተርቢያ ያደገች አትመስልም። በጣም አስቸጋሪ ልጅ ትመስላለች። ምክንያቱም ከመግባቷ ከቤተሰቦቿ ጋር እየተጋጨች ትገኛለች። ምላሴም ሰላምን ሀሴት እህትን ብቻ ሳትሆን እንደ ጓደኛም አድርገሽ ታያታለች ጓደኛም ትሆንሻለች ብሎ ይላታል። ወይዘሮ ሚላ ከደስቷ የተነሳ ጋዜጠኛውን ያገናኛትን ከልጇ ጋር ጥላው ከሳሎን ወደ ምኝታ ክላስ ስለገባች ስትመለስ ይቅርታ ጥዬ ጠፋሁኝ አይደለ ግን ደግሞ የእናትና የልጅን ውስጥ ስሜታዊ ታረዳለህ ብዬ አስባለሁ ብላ ትላለች። ጋዜጠኛውም ደግሞ አብሽሬ አውቃለሁኝ ችግር የለም ወይዘሮ ሚላዊ ሳልሰናበትሽ አልወጣም ብዬ ነው እየጠበኩሽ ብሎ ይላታል። ወይዘሮ ሚላ ልትሄድ ነው እንደ ብላ ስትለው አዎ ግን ደግሞ ያልጠራኋችሁ ትንሽ ስሜታችሁ ስለማውቅ ነው ያልጠራኋችሁ አውቃለሁ ብሎ ይላል። እሷም ደግሞ ወይዘሮ ሚላም ደግሞ ለምን ትንሽ አትጫወትም ብላ ትለዋለች። ጋዜጠኛው መሄድ አለብኝ ቢሮ የሚጠብቁኝ ሰዎች አሉ ያናገርኳቸው ሰዎች ይጠብቁኛል እነሱን ማገናኘት ስላለብኝ መሄድ አለብኝ ብሎ ይላታል። ወይዘሮ ሚላም እሺ ደግ ካልክ ግን ደግሞ እንዴት እንደማመሰግንህ አላውቅም ብላ ትላለች ወይዘሮ ሚላ። ጋዜጠኛውም ኧረ አያስፈልግም ወይዘሮ ሚላ ይላታል። ወይዘሮ ሚላም እንዴት አያስፈልገውም 16 አመት ስንኳትን የነበረዋ ልጄን ስታገናኘኝ እኮ ነው ይሄ እንዴት አያስፈልገውም ብሎ ትላለች። ጋዜጠኛውም እኔ ምንም አላረኩም ግን ያው እናትና ልጅ እንዲገናኝ ሰበብ ያደረኩኝ እንጂ ከላይ ፈቃዱ የፈጣሪ ስራ ስለሆነ እኔ ጋር ምንም ያደረኩት የለም ብሎ ይላል። ግን እርግቧ እንዴት ናት ብሎ ይላታል። ደህና ነች የልጅነቷን ፎቶ ክላሷ ገብታ እያየች ነው ብላ ወይዘሮ ሚላ ትላለች።
ወይዘሮ ሚላዊ ልጅሽን ግን እንዴት ጠበቅሻና ያገኘሻት ወይ ብሎ ጋዜጠኛው ይላታል። ወይዘሮ ሚላም እኔ እንጃ ብቻ ምንም ተው ምንም እንኳን ደህና መጣችልኝ ልጄ ብላ ትላለች። ጋዜጠኛውም እሺ በቃ እንኳን ደስ አለሽ በቃ ደህና ወይ ብሎ ይላታል። ወይዘሮ ሚላም ደግሞ እሺ በቃ አመሰግናለሁ ላደረግልኝ ሁሉ ብላ ትለዋለች። ጋዜጠኛውም ምንም ችግር የለውም እየመጣው ደግሞ እጠይቃቸዋለሁ ከአሁን በኋላ እናንተና እኔ እንደ ቤተሰብ ነን ብሎ ተሰናብቷት ይወጣል። ሀና ኩሽና ገብታ ቆማ እንዳለች ስልኳን እያየች በነበረበት ሰዓት ባዩሽ መጣችና ምን እያረግሽ ነው? ማን ነበር ስምሽ? ብላ ትላታለች። በነገራችን ላይ ባዩሽ በተከታታይ ከሀና ጋር ችግር እንዳለባት ያመለክታል። ሁል ጊዜ ባገኘቻት ሰዓት ስምሽ ማን ነው? ማን ነበር ያልሽ? ብላ የሆነ ጥሩ ስሜት እና ጥሩ እይታ የላትም ለሀና። ምን ታረጊያለሽ በዚህ ሰዓት? እንዴት ሰራተኛ ስልክ ይያያል? ብላ ትላታለች። የምፈልጉኛል እንዴ እትዬ ብላ ትላለች። ሀናም ለማንኛውም ለልጅቷ የምፈልገው ምግብ ስሪላት ብላ ባዩሽ ስትወጣ፣ ሀናም ደግሞ እትዬ አልገባኝም እኔ ምንድነው የምትፈልገው ልጅቷ ብላ ትጠይቃታለች። ባዩሽም በቁጣ እኔ ምን አቅልሻለሁ ብላ ስትላት፣ ሀናም ደግሞ ወይ ልጠይቃት እንዴ ብላ ስትላት፣ ባዩሽም እኔ ምን አቅልሽ ምንድነው የምትጠይቂያት ብላ ትቆጣታለች። ሀናም ደግሞ የምፈልገው ነው የምጠይቃት ብላ ስትላት፣ ባዩሽም አንቺ ግን ጤነኛ ነሽ ብላ ትቆጣታለች። አሁንም ሀናም ደግሞ ምን አጠፋዊ ብላ በመጨነቅ ትላለይ። ወይዘሮ ባዩሽም ምን አይነቷን ደንባራ ሰራተኛ ነው ያመጡት ብላ ጥላ ወጣች ከኩሽና። ሀናም በመጨነቅ እንዴት ሁላቸውም ይቆጡኛል እኔ ምን እንደሚፈልጉ አውቃለሁኝ ብላ ከሰራውስ በኋላ አንፈልግም ይሄ ምግብ ቢሉኝ እንዴት ነው ማረገው? ቆይ ሰላምዬ ልጠይቃት ብላ ትላለች ብላ ሄደች ወደ ክላሷ። አሴርና ቸምሱ በአንድ ላይ ቁጭ ባልነበሩበት ሰዓት ቸምሱ አዩዬ እንዴት ነው አሲር ብሎ ይጠይቀዋል። አሲርም ደግሞ ለባዩ ለሆነ ነገር እንደምንም ብለን ማድረግ አለብን ይላሉ። ያ ማለት ለሀና አባት ነው። ቸምሱ ደግሞ ምን ማድረግ አለብን ብሎ ሲጠይቀው አሲርም አሁን የምነግርህ ልብ ብለህ እንድታዳምጠኝ እፈልጋለሁ ብሎ ጥያቄውን ይጀምራል። ቸምሱም አረ ነገሩን አረጋጋው እንዴ ሰረሰርከው እኮ ብሎ ይላል። አሲርም ደግሞ እየቀለድኩ አይደለም ፋዘርን ከዚህ በላይ ልናስቀይመው አያስፈልግም ብሎ ይላል። ቸምሱም ደግሞ ምን አልገባኝም ነገሩ ብሎ ሲለው አሲር ጥፋታችንን ሳያውቁ ቀርተው አይደለም ግን ደግሞ የይቅርታ ሰዎች ስለሆኑ ነው ብሎ አሲር ያስረዳዋል ለቸምሱ። ተምቹም ደግሞ ኧረ እባክህ ነገሩን አታወሳብሰው እንዴ ይህን ያክል ይል ብሎ ይላል። አሲርም ደግሞ ፋዘርን ግን ልብ ብለህ አይተኸዋል ብሎ ይላል። ቸምሱም ደግሞ እንዴ ፋየው ደግሞ ምን ሆኗል ብሎ ሲለው አሲርም ደግሞ በሽታቸው በየቀኑ እየበሰና እየበረታ የመጣባቸው አይታቸዋል ብሎ ይላል አሲር። ሀኒቾ ደግሞ አባቷን ለማሳከም በጣም እየደከመች እና እየማሰነች ትገኛለች ብሎ ለቸምሱ ይነግረዋል። ቸምሱም ደግሞ እሷማ አባቷ ነው ግዴታዋ ነው ብሎ ይላል። አሲር አባቷ እንደሷ እንደ ልጁ አቅርቦ ነው ያየን። እኛ እንኳን ፊደል ለመቁጠር ለማያረጉልን ድካምና ጥረት የላቸውም። ቁጣቸው እንኳን ያስደስታል ብሎ ጆሮ በደንብ አድርጎ ቸምሱን ያስረዳዋል። ቸምሱም ደግሞ እሱስ ልክ ነህ እንደነሱ የቀረበን ሰው የለም። ምናልባት በልጅነታችን ተዋውቀናቸው ቢሆን እዚህ ቦታ ላይ ባልደረስንና ባልተቀመጥን ነበር ብሎ ቸምሱም ደግሞ በጸጸት ላይ ይገኛል። አሲር ፋዘርዬ ምርጥ ሰዎች ናቸው ያላቸውን ደግሞ ለመስጠት ወደኋላ ብለው አያውቁም።
እኛም ደግሞ ያለንን ነገር እንስጣቸው ብሎ ሲል ሸምሱ ደግሞ ምን አለን እና እንሰጣቸዋለን ብሎ ይላል። አሴርም እንዴ ጉልበት ነዋ ጉልበታችን ልንሰጣቸው ይገባል ብሎ ሲል ሸምሱ ደግሞ እንዴት ነው ጆሮ ከይቀደም ሰርተን የማናውቀውን አሁን እንዴት አድርገን እንሰራለን ብሎ ሸምሱ ይላል። አሴር እንግዲህ እንደሚታወቀው አሁን እየተቀየረና ብርቱ ታታሪ ጠንካራ ወጣት እየሆነ ስለመጣ በፊት ላይ እንግዲህ እየሰረቁ በመኖር ላይ ነበር የሚገኙት። አሁን ከሱስና ከሌብነት ወጥተው እየወጡ ነው ያሉት። አባባ ሻምበልን በመቆጣት እንዴት ይኔ ከዚህ ካልወጣችሁ አልወዳችሁም እና እንዳትመጡ ከኔ ፊት እንዳትቀርቡ እየሰረቃችሁ ከሆነ በማለት የሁለቱ ልጆች ህይወት ወደ ጥሩ ቦታ እየመራቸው የሚገኘው ኖላዊ ጆሮ እንግዲህ የአባባን ትምህርት እየቀሰመና እየተቀበለ በነበረበት ሰዓት አሴር ወደ ስራ ወደ ጥሩ መስመር ላይ እየመጣበን እያለ ነው። ጓደኛውን ደግሞ ከሱስና ከሌብነት ለማውጣት ብዙ እየደከመ ይገኛል። ጆሮ ደግሞ አሁን እሱ የሚለው በጉልበታችን ሰርተን ኖላዊን ወይም የሀናን አባት ለማሳከም ድጋፍ እናድርግለት ይላል። ሸምሱ ደግሞ እስከ ዛሬ ሰርተን የማናውቀውን እንዴት ሰርተን ለሀናም አባት ሆነ ለእኛም ህይወታችን ይቀየራል በማለት ይገኛል። ያገኘነውን ሰርተን ሀናን ገንዘብ አጠራቅመን መርዳት አለብን ብሎ አሴር ይለዋል ሸምሱን። ሸምሱ ደግሞ ደስ ይለኛል ብሎ ይላል። አሴርም ደግሞ ከአሁን በኋላ ፋዘር ትንሰርቅ ካዩ ሰው አያረገንም፣ ስርቆት የሚባል ማቆም አለብን ብሎ ያስረዳዋል ሸምሱን። ሸምሱም ደግሞ ሁለታቸው ቃል ተግባቡ። ከአሁን በኋላ ስርቆት የሚባል አንሰርቅም በቃ ብለው በቃል ሁለታቸውም ተማመለው ስራ ጀመሩ። አሴርም በቃ ከአሁን በኋላ ፋዘርዬን እንድናስቀይማቸው የለብንም፣ ግን አሁን በቃ ተፍ ተፍ ያገኘነውን ስራ ሰርተን ብር አጠራመን ወደ ሕክምና እንዲገቡ ሀናን ማገዝ አለብን ብለው ወደ ስራ ተሰማሩ። እርግቧ ወይዘሮ ሚላ ባዩሽ ሳሎን ላይ ተቀምጠው ባዩሽ ይቺ ልጅ የለችም እንዴ ብላ ትጠይቃታለች። ወይዘሮ ሚላ ሰላም ነች ብላ ስትለው ኧረ አይደለችም ሰራተኛሽ ብላ ትላታለች። ወይዘሮ ሚላ ደግሞ ሀኒዬ ብላ ስትጠይቃት ባዩሽ ደግሞ ይህ ቤት መኖሯ አልቀረም ምኝታ ምናምን ታዘጋጅላት ብላ ትላታለች። ወይዘሮ ሚላ ደግሞ ከአሁን በኋላ እሷማ ከኔ ጋር ነው የምታድረው ብላ ትላታለች። ባዩሽ ደግሞ ከዛሬ ጀምሮ የሚለው ይቅር መቼም ሶፋ ላይ አታሳድርኝም ብላ ስትላት እርግቧ አንቺም ደግሞ እኛ ቤት ነው እንደምታድረው ብላ ትላታለች። ባዩሽም አዎ ምን ነው ብላ ስትል እርግቧ ደግሞ ምን ነው ብላ በቁጣ አፍንጫ ባዩሽን ትላታለች። ቤት የለሽም ወይ ብላ ስትላት ባዩሽም ደግሞ ኧረ የተከበረ ቤት አለኝ፣ ግን ደግሞ በዚህ ቀን ሚላየን ጥያት ላለመሄድ ፈልጌ ነው ብላ ትላለች። ርግቧም ደግሞ ምንድን ነው ማሽቃበጥ፣ ከአሁን በኋላ ለእናቴ እኔ ያለሁላት ብላ ትላለች። አንቺ መሄድ አለብኝ ስትላት ባዩሽን በመደንገጥ እንዴ አንቺ ምን እያልሽ ነው ብላ ትላለች። ወይዘሮ ሚላ ደግሞ ባዩሽዬ ይቅርታ፣ ያው ለብዙ አመት ስለራቀች ስለናፈቀች እኔን ማንም ሰው እንዲጋራ ስላልፈለገች ነው ይቅርታ ብላ ትላታለች። በቃ ለዛሬ ሂጅና ባይሆን ነገ እንድትመጭ ብላ ስትላት አንቺም አልሽ ብላ ባዩሽ ትላታለች። ሀናንም ወደ ቤቴ ፍቀጅልኝ እትዬ ልሄድ ነው መሽቷል ብላ ስትላት ሰራተኛይቱ ምንድናት ብላ ትጠይቃታለች። ተመላላሽ ነው የምትሰራው ሀንዬ እንደ ቤተሰብ ነው የምናያት ወይዘሮ ሚላ ስትላት እርግቧ ደግሞ ገረዷ ብላ ስትላት አይባልም የኔ ልጅ አለች። ምን ስም ቢያቆላምጡት እኮ እሷ ሲያዋት እንደሆነ ልክ ትክክለኛ ሰራተኛ ነው የምትመስለው ብላ የሀናን ቀስም ትሰብራለች። አንዳንዴ ይቺ እርግቧ የምትባለዋ ልጅ በጣም ምላሷ ረጅም ነው። ከሀና ጋር እንደዚህ ሁና
አትኖርም። ተሰላምም ጋር እንደዚህ ሁና አትኖርም። ሰላም ግን ሀናን ስትናገራት በማየቷ እንዴት በሀና ላይ እንዴት ይሄን ትላለች? በሀና የመጣማ ገደል ይግባ ብላ ከተቀመጠችበት ተነስታው በራ ትወጣለች። በሌላ ቪዲዮ እስከምንገናኝ ውድ የኢትዮጵያ ልጆች በያላችሁበት ሰላማችሁ ይብዛልኝ ተመኘውላችሁ። ጥሩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።